ሲቆጠሩ ድረስ ጌታችን ኢየሱስ ክርስቶስ ጀርባውን ተተልቶልናል፣ ተገርፎልናል፣ ሰንበር በሰንበር ሆኖልናል። የኔና የእናንተ የአዳም ዘር መጥፋት ለምን ይሆናል? አድነዋለሁ ብሎ በገባው ቃል ኪዳን መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶልናል። ከቤተልሔም እስከ ቀራንዮ ድረስ ብዙ ጸዋት መከራ ደርሶበታል። አንዴ ወደ ሐና ቤት ይወስዱታል፣ አንዴ ወደ ቀያፋ ቤት ይመልሱታል፣ አንዴ ወደ ጲላጦስ ይወስዱታል፣ አንዴ ወደ ሄሮድስ ይወስዱታል። በአራቱም ማዕዘን እኔና እናንተ ልናስበው ከምንችለው በላይ መከራ አድርሰውበታል። ይህ ሁሉ ለማን የተከፈለ ዋጋ ነው? መስክሩ። ለማን የተከፈለ ዋጋ ነው? ለእኔና ለእናንተ ለአዳም ዘር በሙሉ የተከፈለ ዋጋ ነው። በዚህ ባላበቃ አንዴ ይጥሉታል፣ አንድ ያነሱታል። ማን የመታ እያሉ ራሳቸው የመቱ ሁሉን ለሚያየው አምላክ ከእርሱ አንድ ነገር እንኳን ለማይሰወርበት አምላክ ማን የመታ እያሉ ያፌዙበትና ይቀልዱበት ነበረ። እኔና እናንተ የአዳም ዘር በሙሉ ጠላት ዲያብሎስ ሲቀልድ ከእግሩ በታች አድርጎ ሲቀጠቅጥ ሲያሰቃይ የነበረው ጊዜ አስቦ ልጆቼ ቀና ማለት አለባቸው፣ ልጆቼ ከፍ ማለት አለባቸው፣ ልጆቼ ነፃ መውጣት አለባቸው፣ ከዚህ በኋላ ባሮች አይባሉም ልጆቼ ይባላሉ ብሎ ነፃ አውጥቶናል ማለት ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ነፃ አውጥቶናል። በዚያ ቀራንዮ አደባባይ ላይ ከቀኑ በ6 ሰዓት ላይ ጌታችን ኢየሱስ ክርስቶስን እንደ ብራና ወጥረውት ይላል። የብረት ሚስማር ረጃጅም አዘጋጅተው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ የብረት ሚስማር አዘጋጅተው ይላል ጌታችን ኢየሱስ ክርስቶስ በ5 ሚስማር በመስቀል ቸነከሩት ይላል። ቸነከሩት። እነሆ ሊቁ አባታችን ቅዱስ ዮሐንስ በቅዳሴው እንደተናገረው ወዮ አዳምን የፈጠሩ እጆች በቀንዋት ሚስማር ተቸነከሩ፣ ወዮ በገነት የሚመላለሱ የተቀደሱ እግሮች በብረት ሚስማር ተቸነከሩ እያለ የጌታችን ኢየሱስ ክርስቶስን መከራውን ያስታውሰናል ማለት ነው። ታዲያ ይሄ ሁሉ መከራ ደርሶበት በመስቀል ላይ ሆኖ ጌታችን ኢየሱስ ክርስቶስ ተጠማው ቢላቸው መጻጻ ጎምዛዛ ሐሞትና ከርቤ ቀላቅለው ሰጡት። ጌታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ አምላኬ አምላኬ ሆይ ለምን ተውከኝ ብሎ ቢናገር ይኸው ኤልያስን ይጠራል እያሉ ያፌዙበት ነበረ። እነሆ በጌታ በቀኝና በግራ የተሰቀሉ ወንበዴዎች ነበሩ። በቀኝ የተሰቀለው ምንም ሳይናገር በግራ የተሰቀለው አንተ አምላክ ከሆን አንተ ጌታ ከሆን አንተ ውረድ እኛንም አወርደን እያለ ይሰባበቱበት ነበረ። ይሄ ሁሉ ነገር በጌታ በኢየሱስ ክርስቶስ ላይ ሲደርስበት እነ ፀሐይ፣ እነ ጨረቃ፣ እነ ከዋክብት ግን ምላሻቸውን ሰጡ ይላል። ፀሐይ ጸልመ ወወረደ ደመ ኮነ ወከዋክብት ወድቁ ፍጡነ ይላል። ፀሐይ ጨለመች፣ ከዋክብትም ወደቁ ረገፉ፣ እነሆ ጨረቃም ደም መሰለች ይላል። ለምን ካላችሁ የፈጠራት አምላክ እርቃኑን ሆኖ ማየት ከብዷቸው እነዚህ ግዑዛን አካላቶች ብርሃናቸውን ተከፋፈሉ። ማንን ለመሸፈን? የኔ አምላክ እኔ የፈጠረኝ አምላክ እንዴት ይታያል ብለው ብርሃናቸውን ከለከሉ። ከዚያ በኋላ 9 ሰዓት ላይ ሲሆን በራሱ ፍቃድ ክብርት ነፍሱን ከክቡር ሥጋው ለየ። ወይኔ ተፈጸመ ሁሉ ብሎ የዚያ ሰዓት በሥጋ ወደ መቃብር ሲወርድ ይላል። በነፍሱ ግን የሚሰቃዩ ነፍሳት እነ አዳም 5500 ዘመን እኮ ተፈጽሟል። ጌታ ኢየሱስ ክርስቶስን ይጠብቁት ነበረ። ታዲያ ይህንን ጊዜ ቆጥሮ አዳም ቢደርስበት ይላል በሲኦል የሚሰቃዩ ነፍሳቶችን አዳም ምን ይላቸዋል መሰላችሁ? ተንሥኡ ለጸሎት ይላቸዋል። ለጸሎት ተነሱ አላቸው። እነሱ ለጸሎት በተነሱ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ነፃ ሊያወጣቸው መጥቶ ሰላም ለኩልክሙ ሰላም ለእናንተ ይሁን አላቸው። የዚያ ሰዓት ያ ሁሉ ነፍሳት ጌታችን ኢየሱስ ክርስቶስ ነፃ አውጥቶናል ማለት ነው። ዛሬ የዳንበት ቀን ነው። ዛሬ የነፃነት ቀን ነው። ሁላችንም ዛሬ ክርስቶስ ወደ ገነት የገባንበት የነፃነት ቀናችን ነውና እግዚአብሔር አምላካችን ይህን ቀን ያደረሰን ስሙ የተመሰገነ ይሁን። በምድር መካከል መድኃኒትን አደረገ። ዓለም የመከተል የገሰሰን አባቶቻችን አምላካችን ማምለክ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይህን ቀን ያደረሰን አምላካችን ከቁጥር ሳያደለን ለዓመቱ ሁላችንም በሰላም በጤና ያደርሰን። ወደ ስብሐት ለእግዚአብሔር ወለወላዲቱ ድንግል ይቆየን። እንግዲህ
የተከበራችሁ የእግዚአብሔር ቤተሰቦች እንደነገርኳችሁ በትምህርቱ ዛሬ የነፃነት ቀን ነው፣ የድነት ቀን ነው። ሁላችንም በመካከላችሁ ጥላ እየዞረ ነው። አስራት ያላችሁ በብርሃን ያላችሁ በሚዞሩ ጥላ ላይ ሁላችሁ ማስገባት ትችላላችሁ። እዚያ የምረት መጥቼ ይሰጣል የምትሉ ካላችሁ መስጠት ትችላላችሁ። ሁላችንም መስሪያ ዳን በቀር ስለሆነ ጤና የሚሰጠን አምላካችን ነው። ገንዘብ የሚሰጠን አምላካችን ነው። እኛም የእሱ ነን። የእኛ የሆነ ነገር የእሱ ነውና ሰጪው እሱ ነውና ሁላችሁም በሚዞሩ ጥላ ላይ ለበረከት እያላችሁ አቅማችሁ የፈቀደውን እንድትሰጡ እናሳስባለን። ይሄ የምትሰጡት ቤተክርስቲያንን የሚደግፍ ቤተክርስቲያንን ለውስጥ አገልግሎት የሚሆን እንደዚሁ በአብይ ውስጥ ሆኖ ከመጀመሪያ ጊዜ ጀምሮ ቅዳሴው ማስተባበሩ ሁሉም አገልግሎት ሁሉ ነውና እግዚአብሔር አምላካችን አባቶችን መነኮሳትን እንደዚሁ ወንድሞች ያገናለን አበርትቶ እዚች ቀን ስላደረሰ ስሙ የተመሰገነ ይሁን። እናንተም ይህን ሁሉ ቀን በጽናት አስቀድሳችሁ እስከ ዛሬ ቀን ያደረሰን አምላካችን ስሙ የተመሰገነ ይሁን። ይህን ቀን ላደረሰን አምላካችን የክብሩ መገለጫ ያለንን መስጠት ነውና ሁላችሁም በሚዞሩ ጥላ ላይ ለቤተ ክርስቲያናችን ነውና እንድትተባበሩ ያላችሁ እጃችሁን እንድትዘረጉ እናሳስባለን። ለእግዚአብሔር መስጠት እጥፍ አድርጎ እግዚአብሔር አምላካችን ይቀበላልና ሁላችሁም ያላችሁን በጥላው ላይ እንድታደርጉ እናሳስባለን። እሺ እነዚሁም በዚህ መስም